አንቺ አሁን እንደዚህ እንድትሆኝና እንድትፈሪ እንድትደነግጭ ያደረገች ከአብርሃም ጋር ያላችሁ ሰጣ ገባ ወይም ደግሞ ከአብርሃም ጋር ሰላማዊ ነገር መሃላችሁ ስለሌለ አብርሃም ሌላ ክፉ ነገር አስቦብኝ ወይም ደግሞ አንቺ ባይምሮሽ ውስጥ የምታስቢውን ነገር አድርጎብሽ መስሎሽ ከሆነ ማለት ልጁን ይዞ ይጠፋል። ከዚህ በፊት ልክ እንደሰማሽው እነ ፈረንጁና ደስታ መጥተው ልጅሽን ይዞብሽ ሊጠፉ ነው ምናምን ከአብርሃም ጋር ነው የወሬ የተሰማው ተብሎ ብዙ ተረብሸሽ ስለነበረ አሁን ደግሞ አብርሃም ስልክ አለማንሳቱና እመጣለሁ ባለው ሰዓት ላይ አለመመለሱ ፍርሃት ውስጥ ከቶሽ እንደሆነ አይ ነው። ግን አይደለም አሁን አድሮ እንኳን አይደለም አሁን ቢያድር እንኳን ምንም ስጋት አይገባሽ። በአብርሃም በኩል ምንም አያደርገውም። የፈለገ ቢመጣ አብርሃም ልጁን ይዞ ሊኖር አረበስማም ይዞ ጠፍቶ አብርሃም ልጅ ይዞ ጠፍቶ ምናምን አታስቢው። ማንም ወንድ እንደዛ አያደርግም። በነገራችን ላይ ልጁን ይዞ ጠፍቶ ወይም ልጁን የማሳደግ ሐሳብ ቢኖረው ካንቺ ጋር ባልተለያየ ነው። አንቺ ደግሞ አታቀሳስሪያ ይጂ ምንድነው እቺ የምትለው? ምንድነው በልጁ የፈተነችው? ምንድነው እሷ ናት በልጇ የተፈተነችው እንጂ እሷ ናት እኮ 9 ወር ያለ ባሏ ከጎና ሳይሆንላት መከራዎችን ያለፈችው እኮ እሷ ናት። ምንድነው እዚህ ጋር መቀባጥሪ? የግዴታ እሷ ያለፈችውን ስሜትና እነዛን ከባድ ጊዜዎች አንቺ መቅመስ አለብሽ፣ አንቺ ጋር መድረስ አለበት ስሜቱን እንድታቂው። ምንድነው አብርሃም የሚፈተነው? 2 ደቂቃና 3 4 ደቂቃ አይቶ ነው የሚሄደው ልጁ አታይም ስላለችው አብርሃም በልጁ ተፈተነ? ምንድነው በልጁ የተፈተነው? ልጁን ፈተና ውስጥ ከተተው እንጂ ልጁ በአባትና በእናት ፍቅር እንክብካቤ እንዳያድግ ፈተና ውስጥ ከተተው እንጂ በተከበረ ትዳር ውስጥ ሰላምና ደስታ ባለበት መከባበርና በቃ መተሳሰብ ባለበት ቤተሰብ ውስጥ እንዳያድርግ አድርጎ ልጁን ፈተና ውስጥ ከተተው እንጂ ምንድነው አብርሃም ልጁን ለ2 ደቂቃና ለ3 ደቂቃ ስላላየው ፈተና ውስጥ የገባው? አንቺ ገና ለገና አብርሃምን ትወጂዋለሽ፣ አብርሃምን ትፈልጊዋለሽ እና አታሽቃጭ። እናትነት እንዴ ያይተጠራን ወራይነ ጠረን ይላል። አንተ ጠረንማ ጎረምሳ ነው የሚለው። የትም ያቆን ከእናቱ ፎቶ ማያቂ 6 ወር ሕፃን ልጅ አንተን ጠረን ለምዶ በሽተኛ እንዳይሆን እንዴ አብርሃም ተው እንጂ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ለፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲህ በደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ዛሬ ግን ከባድ ነገር ነው የተፈጠረው። የምሬን ነው የምላችሁ። ከላችሁ ልጅ ሊቀሙ ፈልገው ነው። ሩታ ምን መርካላችሁ? ልጅ ለመቀማት ሲነገርኝ ምን መርካላችሁ? ያደረጉት እያየሽ ነው እንዴ? ስልካቸው አይሰራም፣ የማናቸው አይሰራም። ለአንተ ደወልኩኝ አይመጣም። ስልኩ ይመለስ እንዳኒ ማምን አልነበረም። እኔ ምንም ቦታ አልቀረኝም። በቃ ሲኖርበት ያልኳቸው ቦታዎች በሙሉ ሄድኩኝ። በአካባቢው ምንም የቀረኝ ቦታ የለም። ሄርሜላ ሚስ አይቀርኩኝ ማንም የለም። ስልካቸው አይሰራም ዳኒ፣ ስልካቸው አይሰራም። ወንድሙ አልሰራም አለኝ። እኔ አሁን ይሄንን ቪዲዮ ከመስራቴ በፊት አብርሃም ልጁን ይዞ እነ ሄርሜላ ቤት የሄደውን ቪዲዮ አይቻለሁኝና ዳኒ የትኛው የሄርሜላ ቤት እንደሄደ አይዶን ነው ግን አንድ ሩታዬ እንደዚህ እንዳትሆኝ ማለት እንደዚህማ አትፍሪ ወይም ደግሞ እንደዚህ አደንግጭ በቃ። ምክንያቱም ልጁ ሄዶ ከአባቱ ጋር ነው። አብርሃም ደግሞ የሆነች ትንሽ የተንኮል ሊያስብባችሁ ይችላል ምናምን ነገር አውቆ ስልክ ዘግቶ አላነሳም ብሎ ምናምን ነገር ረጅም ሰዓት ከሱ ጋር እንዲቆይ ፈልጎ ሊሆን ስለሚችል አንቺ አሁን እንደዚህ እንድትሆኝና እንድትፈሪ እንድትደነግጭ ያደረገች ከአብርሃም ጋር ያላችሁ ሰጣ ገባ ወይም ደግሞ ከአብርሃም ጋር ሰላማዊ ነገር መሃላችሁ ስለሌለ አብርሃም ሌላ ክፉ ነገር አስቦብኝ ወይም ደግሞ አንቺ ባይምሮሽ ውስጥ የምታስቢውን ነገር አድርጎብሽ መስሎሽ ከሆነ ማለት ልጁን ይዞ ይጠፋል። ከዚህ በፊት ልክ እንደሰማሽው እነ ፈረንጁና ደስታ መጥተው ልጅሽን ይዞብሽ ሊጠፉ ነው ምናምን ከአብርሃም ጋር ነው የወሬ የተሰማው ተብሎ ብዙ ተረብሸሽ ስለነበረ አሁን ደግሞ አብርሃም ስልክ አለማንሳቱና እመጣለሁ ባለው ሰዓት ላይ አለመመለሱ ፍርሃት ውስጥ ከቶሽ እንደሆነ አይ ነው። ግን አይደለም አሁን አድሮ እንኳን አይደለም አሁን ቢያድር እንኳን ምንም ስጋት አይገባሽ። በአብርሃም በኩል ምንም አያደርገውም። የፈለገ ቢመጣ አብርሃም ልጁን ይዞ ሊኖር አረበስማም ይዞ ጠፍቶ አብርሃም ልጅ ይዞ ጠፍቶ ምናምን አታስቢው። ማንም ወንድ እንደዛ አያደርግም። በነገራችን ላይ ልጁን ይዞ ጠፍቶ ወይም ልጁን የማሳደግ ሐሳብ ቢኖረው ካንቺ ጋር ባልተለያየ ነበር። ካንቺ ጋር ለምን ይለያያል ታዲያ? ያን ከልጁ ጎን ሆኖ ልጁን ማሳደግ ፍላጎት ካለው ሽንት ጨርቁ ዳይፐር እየቀየረ ልጁን የማሳደግ ፍላጎት ቢኖረው ኖሮ ካንቺ መለያየት አይፈልግም ነበረ። የሚከፈለውን ዋጋ ከፍሎ ማስተካከል ያለበትን ነገር አስተካክሎ ካንቺ ጋር ለመኖር ይሞክራል እንጂ ተሳስቼ ገብቼበታለሁኝና በልጅነት ትዳር ውስጥ ገብቻለሁኝና በቃ ከዚህ በኋላ ወደዚህ ትዳር መመለስ አልፈልግም፣ ወደ ትዳርም ከተመለስኩኝ ከ10 ዓመት ምናምን በኋላ ነው እያለ ከኔ ጋር ሲያወራ ሰምተሽዋል አይደለ? አምጥቶ ነው የሚሰጥሽ። አሁን እናንተ እዛ ጋር ናግረል ልጠብል ና ምግብ ብላ እንደዚሁን በአንድ ጊዜ በቃ እሱን መንከባከብ ይቅርታ ምናምን ስትሉት ተንኮል አስባችሁ እንደሆነ ገብቶታል። በጤናችሁ እንደዛ እንዳልሆናችሁ ገብቶታል። ለዛ ነው ይሄንንም ነገር ሊያደርግ የሚችለው እንጂ በምንም ታምር አንቺ እንደምታስቢው አይነት ነገር አብርሃም ጋር ተፈጥሮ ምናምን አይደለም። ያን አያደርግብሽም። በዚህ ደረጃ እንኳን እኔ እንጃ አብርሃም ጨካኝ ይሆናል ባንቺ ላይ ብዬ አላምንም።
አንዳንድ ጊዜ በቃ አብርሃም ከዚህ በላይ እንዴት ጨካኝ ይሁንባት ያደረገባትን ነገር እያየ ምናምን እኔ ይህንን ነገር እንዴት አድርጌ እንደማስረዳቸው አላቅም። አንዳንድ ጊዜ የሆነን ነገር ካልፈለግ ነው ያ ነገር ውስጥ መቀጠል ካልፈለግን የራሳችንን ስሜት ብቻ ነው የምናዳምጠው። ስለዚህ ከዛ ነገር ውስጥ መውጣት ያ ነገር እንደጎዳን ያ ነገር ውስጥ መግባታችን ስህተት እንደሆነ ለውስጣችን እየነገረ ለአይምሮአችን እየነገረ ራሳችንን ስለምናስጨንቀው ያ ሰው አዘነ አላዘነ ተጎዳ አልተጎዳ በእኛ መውጣት ጉዳያችን አይሆንም። ስለዚህ ከዛ ነገር ውስጥ መውጣት ብቻ ነው የምንፈልገው። ምክንያቱም ትክክል አይደለውም ብለን ድክመታችንን ወይም ደግሞ ያሰብነውን ነገር ያላገኘንበት ነገር ስለሆነ ወይ የጠበቅነውን ነገር ስላላገኘንበት ትክክል እንዳልሰራን እንደቸኮልን በቃ እዛ ትዳር ውስጥ መግባት ጥፋት እንደሰራን አድርገን እንደ አብርሃም አይምሮአችንን ካሳመን ነው ለዛኛው ሰው ስሜት አንጨነቅም። መሄድ ብቻ ነው የምንፈልገው። በቃ ከዛ ነገር መራቅ ብቻ። ዋጋ ከፍዬ ማስተካከል አለብኝ አንዴ ገብቼበታለሁ ከማለት ይልቅ ይሄ ነገር ይጎዳኛል፣ ይሄ ነገር ወጣትነቴን ያበላሽብኛል፣ ወይም ደግሞ ይሄ ነገር ነፃነቴን አይሰጠኝም፣ በልጅነት በወጣትነት እድሜ እዚህ ነገር ውስጥ ገብቼ ለምን እጨናነቃለሁ የሚል አስተሳሰብ አይምሮአችን ውስጥ ይመጣል። አብሶ ደግሞ ከማጣት ወደ ማግኘት ከመጣን የምሬ ነው የምላችሁ ከማጣት ወደ ማግኘት ከመጣን እንደዚህ አይነት ነገር ውስጥ ነው የምንገባው። አንደኛ ሁለተኛ ደግሞ በቃ አለ አይደለ ዓላማ የሌለው ሰው ትዳር ውስጥ የሚገባው ለምን እንደሆነ ምንም ሳያስብ ምንም ሳይዘጋጅ አባት ለመሆን ባል ለመሆን እንደሆነ እያወቀ ኃላፊነት ከሱ እንደሚጠበቅበት ትዳሩን መምራት እንዳለበት እያወቀ የሚገባና እነዚህን ነገሮች ሳያውቅ በሪሌሽኑ ስለቆየ ብቻ አብረው ብዙ ነገሮችን ባለትዳራሞች አብረው መሆን ያለባቸውን ነገር እነሱ ሳይጋቡ በፊት አብረው በመሆናቸው የትዳርን ጣዕሙን ሳያውቁት በቃ ወረዲ አብረው ኖረዋል። እነዚህ ሰዎች ወረቀት ላይ ያልሰፈረ ህይወት ነው ያላቸው። ወረቀት ላይ ያሰፈሩ ተጋብተናል ብሎ ከገቡበት በኋላ ያ ትዳር የሚባለው ነገር እነሱ እንደጠበቁት አልሆን ሲላቸው ሰዎች እዛ ነገር ውስጥ ዋጋ ከመክፈል ይልቅ መራቅን መሸሽን ከዛ ነገር ውስጥ መውጫ መንገድን ነው የሚፈልጉት። ትንሽዬ ስትት ትንሽዬ ጭቅጭቅ ትንሽዬ መጋጨት እነሱ ከዛ ነገር ውስጥ መውጣት ስለሚፈልጉ ያን ነገር እንደ ትልቅ ነገር አስፍተውት ማስተካከል የሚችሉትን ነገር የባሰ አበላሽተውት ነው የሚወጡት። ስለዚህ ያ ሰው አለቀሰ። አሁን ሩታ አለቀሰች ተጎዳች። በዛ ሳለ እርጉዝ ናት ምናምን እኔ ጥያት በመሄድ ልጅ ትጎዳለች። በእርግዝናዋ ወቅት ባሏ ከጎኗ መሆን ያስፈልጋል ምናምን የሚሉ ነገሮችን አብርሃም ማሰብም አልፈለገም ያሰበም አይመስለኝም በዛ ሰዓት። እነዚህ ነገሮች ደግሞ አብርሃም ማድረጉ ሩታ ላይ ጨካኝ ነው፣ ሊጎዳት ይፈልጋል፣ ልጇን ይዞ ይጠፋል። ኖ ያን አያረግም። ለምን ይዞ ይጠፋል? አብሯት መኖር ይቀላል እኮ። ልጁን ይዞ ጠፍቶ ሌላ ጣጣ ውስጥ ከሚገባ ወንጀል ውስጥ ከሚገባ ከሚስቱ ጋር ተስማምቶ ልጁን ከሚስቱ ጋር አብሮ ማሳደግ ይሻላል እኮ። ስለዚህ ሩታዬ ምንም አትደንግጪ። ቀለደብኝ አስበና አይደለም ኩዳኔ አይደለም። አይ ነው ችግር የለውም። እሺ አንቺ ተረጋጊ። አባቱ ነው ምንም ሊያደርገው አይችልም። ገባሽ አይደል? ምንም ማለት ዋናው እኔ ይኸውልሽ ወይራዳ ከሚልሽ ከገደር ለማት አልነበረብሽም። አንተ ስለዚህ ይሄን ይቅርታ ይደረግላት። አዎ ይደረግላት። ሁሉ ይቅርታ አይገባቸውም እኮ አንቺ ነሽ አሁን እንመን ያልሽው ማመን አለበት። ማመን አለበት። ያንቺ ተትረው እሱ ማመን አለበት። ወይ ተረጋጊ። ስሚ አንዴ ተረጋጊ። እናንተ ተጨቃጨቃላችሁ። እኔ እኮ ሲጀመር እኔ ሩታ ራሱ እነዚህ ልጆች ግን እኔ እንጃ እነሱን ከምታምኚ ከአብርሃምን ብታምኚ ይሻልሻል። የምሬን ነው የምልሽ። እነዚህ ከጎኔ ናቸው ብለሽ በእነሱ ምክር ይቅርታ ምናምን ቅብርጥስዬ ውስጥ አንቺ ያላመንሽበትን በቃ አይደለ ያላመንሽበትን ነገር በእነሱ ምክር ወይም ደግሞ እነሱ ላሰቡት ተንኮል ወይም የሆነ አጀንዳ ነገር አንቺ ያላመንሽበትን የምታረጊበት ምንም አይነት ምክንያት የለም። ምንም አይነት ምክንያት የለም። በቃ አይሽ ያላመንሽበትን ነገር በማድረግሽ ነው አሁን እንደዚህ ይሄ ሁሉ ድንጋጤ ውስጥ የገባሽው። አብርሃም ደግሞ ከዚህ በፊትም ከልጁ ጋር መሆን ይፈልጋል። ያው ብርቅ ነው አባትነት ምናምን ነገር ይዞት መዞር ይፈልጋል። አብሮ ከሰዎች ጋር ልጅ እንዳለው እንዲያዩለት ይፈልጋል ምናምን ነገር እነዚህንም ነገር ከማረግ ፍላጎት እንጂ አንቺ እንደምትይው አብርሃም የሆነ ሸውዶሽ ምናምን አይደለም። እንደዛ አታስቢ። ይሄው እነዚህ ሌባ ሲካፈል ይጣላል እንደሚባለው ዛሬ ከተጠያቂነት ለመዳን አንዳቸው ላይ ማሳበብ ፈለጉ። ግን ከጎንሽ የነበሩት ሁለቱም በአንድ ሀሳብ ነበሩ። ዛሬ ግን የሆነ ነገር ሲፈጠርና አንቺ እዚህ ጋር ስደነግጭ ሸወደኛ አይነት ነገር በቃ አለ አይደለ የምትዩ ነገር አብርሃም ጋር ተፈጥሮ ከሆነ በሚል ድንጋጤ ውስጥ አንዳቸውን ከተጠያቂነት ለማዳን ዛሁን መጣላት ጀመሩ። ሲጀምር አሁን ብለው አውቆ ነው ለኤርሜል ላይ ይቅርታ ማድረግ አልነበረም፣ ለአብርሽም እንደዚህ ማድረግ አልነበረም፣ ሁለቱም ይቅርታ ይገባቸው ምናምን ድራማ አንቺ ማዋከብ ጀመሩ። ምክንያቱም እነሱ ለራሳቸው ሐሳብ አብርሃም ላይ ሊያደርጉ ወይም ደግሞ ብቻ ሊሰሩ ከፈለጉት ነገር አንፃር ነበር ይቅርታ እናርግ ምናምን ሲሉ የነበሩት።
ሩታ አምነሽበት እንዳላደረግሽው አንቺም ታውቂያለሽ እኮ የሆነ ነገር አስበው ይሄንን ነገር አድርጊ እንዳሉሽ ታውቂዋለሽ። ከእናቱ ምሌት አለበት ምንም ማለት ነው። ገና ሰው ሶሊ ሙላል ብለት እየሌለ ልጅ ነው። ምንም እኮ ነገር የለም እንዳልገባኝ ነው ልጅ ከእናቱ ምሌት አለበት ምንም ማለት ነው። ገና ሰው ሶሊ ሙላል ብለት እየሌለ ልጅ ነው። ምንም እኮ ነገር የለም እንዳልገባኝ ማለት እኔ እኮ እሺ መጀመሪያ ለምን ሰጣችሁት? የምሬን እኮ መጀመሪያ ለምን ሰጣችሁት እንዴ? ኧረ ተው። አንዳንድ ጊዜ ደግሞ አባትየው አይደል እንዴ ከአባቱ ጋር ያለው ምን ይሆናል? እሱም እኮ ያውቃል ልጁ ምን እንደሚያስፈልገው ምን መብላት እንዳለበት ብቻ በቃ ይርበዋል ምናምን ያውቃል እኮ። ይሄን ያክል እንኳን ልጁን ፋራታ አድርጉት እንዴ! በዚህ ደረጃ ምን ነው? ከአባቱ ጋር እኮ ነው ከሌላ ሰው ጋር አይደለም ያለው። ይሄን ያክል ካንቺ እኩል ለልጁ የሚጨነቅ ሰው ጋር ነው ያለው፣ አባቱ ጋር ነው ስጋው ጋር ነው ያለው። አንቺም የእናት ስሜት እንዳለሽ አብርሃምም የአባት ስሜት አለው። ሩታ ደግሞ ሰጠሽው አይደለ በቃ ይዞ እንደሚመጣ ታውቂያለሽ። ምንም አትደናገጭ። እንድትደናገጭም የሚያደርግሽ በቃ በአብርሃምና በአንቺ መካከል ያለው ነገር ነው። ሰላም ስላልሆናችሁ አሪፍ ነገር ላይ ስላልሆናችሁ ከዚህ በፊትም በወሬ አይምሮሽን ስለረበሹት ልብሽን ስላስጨነቁት ልጄን ሊሰርቁብኝ ይችላል ሊወስዱብኝ ይችላል የሚል የማይሆን ሰይጣናዊ ሐሳብ አምጥተውብሽ ስለሆነ ነው እንጂ እንደዚህ ደነገጥሽው። ይሄን ያክል የሚያሰጋ ጉዳይ አይደለም። ምንድነው ሩታዬ ከረጅኝ ሌላ ሰው ቢሆን ኖሮ እመቤቴን ላደርገው የምችለውን አላውቅም። አብርሃም ስለሆነ ግን ምንም ነገር ያደርገዋል ብዬ አላስብም። አብርሃም እኮ ባሏ ነው አባቱ እንደሆነ ታውቃለች። ሜሪ ሊመጨነቃችሁ ልክ አይደለም እኮ ነው እያልሻለሽ። ተቃራኒ ሆነሽ እኮ ያልገባኝ እኮ ለዛ ነው። ተቃራኒ ሆነሽ እያወራሻለሽ። አንዴ አስተውይ እንዴ እኔ ካለሽበት ነገር ብቻ በእናትህ ፍቅር ያላገናኛችሁ ሰዎች፣ ጓደኝነት ወዳጅነት መሀላቸው የሌለ ሰዎች፣ ለሆነ ተንኮልና ዓላማ የተገናኙ ሰዎች መጨረሻቸው እንደዚህ ነው የሚሆነው። በቃ አንድ ሐሳብ አይደሉማ እነሱ ምን ህይወታቸው ለየቅል ነው። ያገናኛቸው አንድ ጉዳይ ቢኖር ሩታ ጋር መጥተው የሆነ ሐሳብ የሆነ ነገር ለማድረግ ነው የመጡት። ያንን አስበው ነው። ግን ምንም የሚሆነው ነገር የለም። በነገራችን ላይ እኛ ከምናስበው ብዙ ሰዎች ከሚያስቡት እነዚህም ልጆች ከሚያስቡት ይልቅ በአብርሃምና በሩታ ልብ ውስጥ ያለው በጣም የየቅል ነገር ነው። እኔ አሁን ለምሳሌ ብዙዎቻችሁ ሐሳባችሁን እንዳወራላችሁ የምትፈልጉትን እንድናገርላችሁ ትፈልጋል። እኔ የስንታችሁን ሐሳብ ላውራ? አብርሃምን አግኝቼ በመልካም በማውራቴ እሱን የሆነ ነገር ባለመናገሬ ባለመጫኔ የማይሆኑ ነገሮችን ባለማለቴ ብዙ ሰዎች ነበራችሁ። ልታለያያቸው ነው ይለኛል። እንዴ በምርጫ ህይወት ውስጥ ያሉ ሰዎችን በራሳቸው ፍቃድ ህይወታቸውን የሚመሩ የፈለጉበት ህይወት ውስጥ የሚገቡና የሚወጡ ሰዎችን ሁሉም የራሱ ፍቃድ አለው። እንግዲህ ፍቃዱን መጋፋት አልችልም። እንደ እህት እንደ ወንድም መልካምን ነገር አውርታችሁ በሁለቱ መካከል ያለው ችግር ጥፋተኛ ማን እንደሆነ ወይም ደግሞ ጥፋታቸውን ትነግሯቸዋላችሁ። ከዛ ውጪ ልታደርጉት የምትችሉት ነገር የለም። እኔ ከአብርሃም ጋር እንድንደባደብ ፈልጋችሁ የነበራችሁ ሰዎች ራሱ አላችሁ። ምን ብዬ ነው የምጣለው ከሰው ጋር? ማውራት ያለብኝን ከበቂ በላይ አውርቻለሁ ብዬ አስባለሁ። እንግዲህ እናንተ የጠበቃችሁት ሌላ ሊሆን ይችላል። ምንም ማድረግ አይቻልም። እኔ እንደኔ አይምሮ ልቤ ውስጥ ያለውን ነገር ከሱ ጋር ማውራት የምችለውን ነገር አውርቻለሁ። ከዛ ውጪ እናንተ እዚህ ጋር ልጆቹ ከአንደበታቸው የሚወጣው ምናምን ነገር አታስቡት። ከአንደበታቸው እንደሚወጣው አይነትማ ሰዎች ቢሆኑ ኖሮ ሩታና አብርሃም እስከዛሬ ድረስ ደግሞ እንዳይገናኙ ሊያደርጋቸው የሚችል ነገር መሀላቸው ተፈጥሯል። እስካሁን ግን ተለያይተው አያውቁም። የምሬን እኮ ነው። ወረቀት ላይ ነው እንጂ የተፋቱት እነዚህ ሰዎች አብረው አንድ ቤት ውስጥ ወይም ላያድሩ ይችላሉ እንጂ ይሄው የማይገናኙበት ነገር የለም። በቃ በልጅ በሆነ ነገር በሄርሜላ በነዳኒ በሜሪ በወንድሞቿ በምናምን ብቻ በሆነ ሰበብ ይገናኛሉ። ሁለቱም አይገናኙበት ምንም ነገር የለም። እኔ የነሱ ፍቅር እኛ እንደምናስበው አይደለም። ይሄ መከባበር፣ መተማመን፣ አንዳቸው ለአንዳቸው ትሁት መሆን በቃ አላረ አንድ ሰው በትዳር ውስጥ ሲኖር ሊኖረው የሚገባ አይነት ሪሌሽን አይደለም። የነሱ ፍቅር እንዴት ነው? መጣላት። የነሱ ፍቅር እንዴት ነው? መለያየት። በቃ ፍቅራቸው የሚገላለጡት እንደዛ ነው መሰለኝ። አንዳቸው ማስጨነቅ ያ ነው የሚመስለኝ የነሱ ፍቅር። እኔ ተጣልተው አንድም ቀን ሳይገናኙ ያላረፉ ሰዎች እነዚህ ነው ያዩት። ተፋተናል ብለው እንደ ተፋታ ሰው እንኳን አንድ ቀን አክት ሳያደርጉ ይሄው ሁሉ ጊዜ በጥልና በጭቅጭቅ የሚኖሩ ሰዎች እኮ ያየነው አብርሃምና ሩታን። በረከታችን ላይ ዳኒ እንደዚህ ተንቦሻቦቸው በቃ የሆነ ያላሰቡት ነገር ተፈጥሮ ከሆነ ማለት እሷ የምትለው ነገር ተፈጥሮ የሆነ ከሆነ ራሱን ከተጠያቂነት ለማዳን ነው በቃ የደነገጠው። ሌላ ምንም አይደለም። በቃ አብርሃም የሆነ ነገር አስቦ የሆነ ነገር ያደረገ እሷ እንደምትለው ልጁን በቃ ይዞ ብን ያለ ምናምን መስሎት ነው ዳኒ እንደዚህ የተንቦጫቦቸው። ሄርሜላ የለቀቀችው ቪዲዮ አለ መቼም ሄርሜላ ጋር ነው ይዞ የሚሄደው ልጁን። እስኪ ምን እንደዛ ደግሞ ምን እያደረጉ እንደሆነ እናያቸው። ቆይ መጣ ወደዚህ ምናምን አንዳንድ ነገሮችን እያወራቸው ነበርና እነሱ የሆነ ሀሳብ አስበው እኔ ቀርሜያቸው ምን ማንኛውም እሺ ወደዚህ ወይንም ፈልጌው ሳይሆን የመጣሁት ልጄን እነሱ ያሰቡትን ሀሳብ መቅደም ስላለብኝ ነውና ይሄን ደግሞ ሀሳብ ማን እንደነገረኝ በሌላ ቪዲዮ የምነግራችሁ ይሆናል። ያቀሩት ነገር ነበር አልተሳካላቸውም። እኔም ላይ ሄርሜላም ላይ ማለት ነውና ከልባቸው ነበር የሚቀርታ ምንም እየጠየቁ የነበረውና ያንን እቅዳቸውን ፑርሽ ያደረግንባቸውና
ያ ነገር ደግሞ ሳይገባ ይቀርቶ አይደለም። እኔ ግን እስከ መች ድረስ ነው በእንደዚህ አይነት መንገድ የምትቀጥሉት? ማለት ምንም ሊገባኝ አልቻለም። እኔ እስከ መች ነው እንደዚህ የምትቀጥሉት ታዲያ? ልጅህን እንካይ ልጅ ከአንተ ጋር ይሁን ብለው አንተን ወጥመዱ ስለመክተት አንተን የሆነ ነገር ለማድረግ እንዴ ሊጎዱ ከሆነ ወይም ደግሞ አንተ ላይ የማይሆን ነገር አስበው ከሆነ አንተ ለምንድን ነው በትክክለኛ መንገድ ከነዚህ ሰዎች ጋር ለህን ነገር በቃ ስርዓት ለምን አታስይዘውም ታዲያ? ልጅ ይዘህ መሯሯጥ እንደገና ይሄን ህፃን ልጅ ይዘህ ምናምን ነገር ከባድ ነው ማለት ልጁ እንዳይጎዳ በዚህ መሀል የምሬ ነው የምላችሁ። ገና የ6 ወር ልጅ 1 ዓመት ያለው ነው ልጅ ይዛችሁ እንደዚህ በቃ አንተ ልጁን ወስደህ አይተህ ምናምን ነገር በር ላይ ጠርታ ሰታት እኮ መግባት ትችላለህ። ደብድበው እጅን ጠምዝዘው የሆነ ነገር አድርገው መቼም የፈለጉትን ነገር አያደርጉብህም። ያን የማድረግ አቅሙም የላቸውም። በቃ ይሄንን ካወቅህ አንተ እንደውም ነግራቸው ወይም ደግሞ እንደውም ያሰቡትን ነገር እንዲያደርጉ ወይም የሆነ ነገር አውቀ ፈቅደላቸው ምናምን ነገር ደግሞ ያሰቡትን ነገር ከነቃባቸው ያን ነገር እንዲያደርጉ ወይ ካሜራ አድርገ በኋላ አላደረግን ምናምን እንዲሉ እንዲያፍሩ ወይም ደግሞ ተንኮል አስበው ይቅርታ እንደጠየቁ ከልባቸው እንዳልሆነ ለማሳየት የሆነ የነሱን ሐሳብ አንተ ብትጠቀምበት መልካም ነበር። ከነቃባቸው አይቀር ማለት ነው። ለኛ መንገር ምናምን ምንም አይጠቅመንም። እኛ ምን ይጠቅመናል? አሁን አንተ ለኛ ብትነግረን ግን ደግሞ ያሰቡብህን ነገር እንዳላወቅ ሆነ ነገሩን ብታከሽፍባቸው እጅ ከፍንጅ ብትይዛቸው ይቅርታ የጠየቁት ከልባቸው እንዳልሆነ የሆነ ተንኮል አስበው እንደሆነ እንዳወቅባቸው እንዲያውቁ ብታደርጋቸው ይደነግጣሉ። አንተ ራስህ መልሰህ መረጃ ብትይዝባቸው አባቢ ስርዓት ታስይዛቸዋለህ። እነዚህ ሰዎች እንደምታስባቸው ሞኝ እንዳልሆንክ በአንተና በሩታ መካከል የማይሆን ነገር ሰጣ ገባ ውስጥ ላለመግባት በዚህ መሃል ልጃችሁ እንዳይጎዳ ከማሰብ እንጂ ምን ጠንስሳችሁ ምን አስባችሁ ከሩታም ጎን እንደሆናችሁ አውቃለሁ። ለምን እንደዚህ ይቅርታ እንዳላችሁኝም አውቃለሁኝ። ግን እንደናንተ ጨካኝ እንደናንተ ሞኝ ስላልሆንኩኝ እንደናንተ ፋራ ስላልሆንኩ ተንኮል ብቻ አላስብም። ምክንያቱም በምሰራውና በማደርገው ነገር ሊጎዳ የሚችል ልጄ መሃላችሁ ስላለ እንደናንተ አይነት ጭንቅላት ስለሌለኝ እኔ እንደናንተ አይደለሁም ብለህ ልጄን ሄደህ ሰታቸው መሄድ ትችላለህ። ግን ልጄን እንደገና እዚህ መተህ ሄርሜላ ጋር ምናምን እሷ እዛ መጨነቁ ምናምን በቃ እንደዚህ አይነት ነገር ውስጥ እኛ ሰልችቶናል። ባትገቡ ደስ ይለናል። ለዛ ነው እኔም መጣሁኝ ምናምን ነገር ብያቸው በዛው ጠፍት ያልፈባቸው እና ለማንኛውም ፋሚሊዎች ለትንሽ ጊዜ ከኔ ጋር ይሆናል ማለት ነው። እነሱም ማየት አለባቸው። ለምን እኔ ላይ የፎከሩ ጊዜ አላሳየ ምናምን እያሉ ስለነበረ ከዚህ በኋላ ሁሉም ነገር ወደም ይረዱታል ማለት ነው። እሺ አሁን ወሰድከው ነው በቃ መፎከራቸውን ምናምን ለማሳየት ልጁን ካንተ ጋር ወሰድከው። ግን ደግሞ ነገ ደግሞ ልጄ ማየት ፈልጋለሁ ወይም ደግሞ ከልጄ ጋር አየር ልሰር እዚቹ ግቢው ዞር ዞር ልበል ስትል እምቢ ስትል ደግሞ እንደገና ጥል ልታመጣ ነው። እንዳታምን ልታደርጋት ነው። አሁን ነገም ልጄን ወስዶ ያስጨንቀኛል ምናምን ብላ በቃ መኪና ውስጥ ለብቻ ይዘህ ስትሄድ ምናምን ነገር እናቱ ከጎኑ ሳትሆን አንድ 6 ወር ሕፃን ልጅ እናትየው ስጋት ውስጥ ትገባለች። ይሄ ግልጽ የሆነ ነገር ነው። ምን አለ ያስጨንቃት እንደሚችል ታውቃለህ። በእንደዚህ ባትቀልዱ መልካም ነው። እሷንም እንደዚህ ባታስጨንቃት ጥሩ ነው። እናንተስ ተጣሉ፣ ግን በልጅ ደግሞ የማይሆን ቀልድ ውስጥ አትግቡ። በዚህ መሀል የማይሆን መጎዳት ልጁ ላይ እንዳይደርስ እንደሚጠቀም ምን ማቃለው በርግጥ ግን ቢላ አይደለም እሱ የለመደው እኮ አለ ይሄን ነገር እንደምታስቢው ምናምን ኧረ የምትጨምራ ቀለል ብሎ ላይፍ የሚኖረው እንደኔ ነው። አያካብድም። ያገኘው ነገር ይበላል። በጣም ከምልሽ በላይ በልዱ ፈተናለች። ከምልሽ በላይ አላሳየም ምናምን እያለች ብዙ ፈተናለች እና ይሄ ነገር በማድረግ በርግጥ ግራ ገብቶኛል። አንቺ ደግሞ አታቀሳስሪያ ይጂ ምንድነው እቺ የምትለው? ምንድነው በልጇ የፈተነችው? ምንድነው እሷ ናት በልጇ የተፈተነችው እንጂ እሷ ናት እኮ 9 ወር ያለ ባሏ ከጎና ሳይሆንላት መከራዎችን ያለፈችው እኮ እሷ ናት። ምንድነው እዚህ ጋር መቀባጥሪ? የግዴታ እሷ ያለፈችውን ስሜትና እነዛን ከባድ ጊዜዎች አንቺ መቅመስ አለብሽ። አንቺ ጋር መድረስ አለበት ስሜቱን እንድታቂው። ምንድነው አብርሃም የሚፈተነው? 2 ደቂቃና 3 4 ደቂቃ አይቶ ነው የሚሄደው ልጁ አታይም ስላለችው አብርሃም በልጁ ተፈተነ። ምንድነው በልጁ የተፈተነው? ልጁን ፈተና ውስጥ ከተተው እንጂ ልጁ በአባትና በእናት ፍቅር እንክብካቤ እንዳያድግ ፈተና ውስጥ ከተተው እንጂ በተከበረ ትዳር ውስጥ ሰላምና ደስታ ባለበት መከባበርና በቃ መተሳሰብ ባለበት ቤተሰብ ውስጥ እንዳያድርግ አድርጎ ልጁን ፈተና ውስጥ ከተተው እንጂ ምንድነው አብርሃም ልጁን ለ2 ደቂቃና ለ3 ደቂቃ ስላላየው ፈተና ውስጥ የገባው? አንቺ ገና ለገና አብርሃምን ትወጂዋለሽ፣ አብርሃምን ትፈልጊዋለሽና አታሽቃብጪ። መብትሽ ነው። አብርሃም ከአንቺ ጋር እንደፈለገ ይሁን፣ ያጣፍጥልሽ እናቴ። ከዛ ውጪ ግን በሆነ ነገር አገሽ አጉል ልወደድ አይነት ነገር ሩታን መናገር ምናምን መብት የለሽ። ስሟን ባጠሪ እኮ ስሟን ከመጥራት ያልተናነሰ ንግግር ነው የተናገርሽው አይደል? በልጁ እንደፈተነችው ምንድነው አብርሃም በልጁ ተፈተነው? አንዳንድ ሰው ደግሞ ሲያሽቃብጥ ማለት ነው ጭንቅላት የለውም ጎበዝ። ይሄን ነገር በማድረግ እንዴት ነው እናት በርግጥ ታስፈልጋለች ስለውነቱ። ግን ደግሞ እኔም ብለህ ቤት ድረስ እስከመጣ ድረስ ደግሞ ልጅህንም ሆነ አንተን ምንም ወደኋላ መልሰበት ነው ምክንያት የለም። ገባ ለልጅህ ደግሞ በዚህ ታይም አስፈልጓለሁ ብዬ ነው የማስበው።
እኔ ሄርሜላ ግን ማለት ነው አጋጣሚዎቹን ሁሉ መጠቀም ነው የምፈልገው። በቃ እኔ ልጄን ይዛል መታልና አልገፋህም ምናምን ነገር። እኔ ከዚህ በፊት ምን አልኩኝ? ሄርሜላ ሁልጊዜ አጋጣሚዎቹን የምትጠቀመው ከሩታ የተሻለች ለአብርሃም አሳቢ እንደሆነች ለማሳየት እንጂ ከልቧ ለአብርሃም የምታስብ አይነት በቃ አብርሃም የሚፈልጋት አይነት ሴት ሆነ አይደለም። ሲሪየስ የምሬን ነው የምላችሁ። ምክንያቱም ንግግሮቿ ያስታውቃሉ። ከመሬት ተነስቼ አይደለም የምላችሁ። አሁን አብርሃም ይሄን አራስ ልጅ ይዞ መጥቶ እንደው ሩታ ሰጣው ነይ አብረን እንሁን ተጋብተን ልጅን እያሳደግን ቢል እሺ ምትል ይመስላችኋል? በኋላ ነገ ልጁ እንደሚመለስ ስለምታውቅ እዚህ ጋር ተንከባካቢ አይነት አክት ታደርጋለች እንጂ ጥሎ እንዲመጣ አይደለ? ጥሎ መጥቶ ከሷ ጋር እንዲኖር አይደለ? እስከዛሬ ድረስ ግብግብ የሁሉ ዋጋ የምትከፍለው እንጂ ልጁን ይዞ መጥቶ ከሷ ጋር እንዲኖር አይደለም። አንቺ እዚህ ጋር አሁን የሚያስፈልገውን እንደ እናት ምናምን ነው። ኧረ ተይ 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 እዴ አሁን እና ተቀበለሽኝ ማለት ነው። ተቀብያለሁ። ጋይስ እንግዲህ ሄርሚን ተስማምታልኝ ያለች ሀሳብ ምን ነው ማለት ይቀርብ ብሎሽ ነው ቀዳለሽ? አይ ላይ ከተስማማሽ አልተዋጠላትም ልጅቷን ግን እንዴ ማርታ እኔ እኮ ነገ እወልዳለሁ ምን ማለትሽ ነው? ግን እስኪ እውነት በጣም የሚያሳዝን ጌታ ለምን አልተስማማሽ ማርታ? አይ ብዙ ነገር አለ። ገና ልጅ ነው። በደንብ ትክክለኛ ስሜት ችግር የለም። ግን በዚህ እድሜው ገና በእናንተ ምክንያት እንደዚህ መንገላታት አለበት ብዬ አላምንም። እንዴ ከአባቱ ጋር ሆነ እንዴ ትክክለኛ ሴት ነው። ከአባቱ ጋር ምናምን አትበላ አባቢ። በዚህ ሰዓት ቤት ውስጥ ሆነ ምናምን ነገር ካልጋር አንስተው ወደ ሶፋ ምናምን ይዘው ዞር ብትል እኮ ችግር የለም። አስበው ከቤት ወስደ በመኪና ልጁን ውስጥ አስቀምጠው እናትዬ የሌለችበት መቼም አዝላ አቅፈው መንዳት አትችልም። እንደገና ወይ ለሌላ ጓደኛ ሰተህም ከሆነ እንደ እናቱ ሆኖ ልጁን ሊይዘው አይችልም። አንገቱ ሊቀጭ ይችላል። ልጆቹ አልጠነከሩም። የቱ ጋር እንደሚያዙ እንዴት እንደሚታቀፍ እነዚህ ነገሮች እኮ በልምድ የሚመጡ እንጂ በአንድ ቀን ሕፃን ልጅ እጅ ላይ ስለመጣ የምትለምደው ነገር አይደለም። ተው እንጂ ብራዘር። እሷ የምትል ትክክል ነው። በነገራችን ላይ በቃ አልተዋጠላትም። ይሄ ነገር ምንም ደስ የማይል ነገር እንደሆነ ገብቷታል። ለዛ ነው ከአባቱ ጋር መሆን ልጅ መንገላታት ነው ማለት ነው እንዴ? ይባል ነገር ፋል እናትነት አለ እንዴ? ተጠራን ወራይ ነጠረን ይላል። አንተ ጠረንማ ጎረምሳ ነው የሚለው። የትም ያቆን ከእናቱ ፎቶ ማያውቅ 6 ወር ሕፃን ልጅ አንተን ጠረን ለምዶ በሽተኛ እንዳይሆን እንዴ አብርሃም ተው እንጂ እና ማለት ነው። ሄሚ ሀሳቤን ስለተቀበልሽ ደስ ብሎኛል። አመሰግናለሁ። እኔማ አጓምት መስሎኝ እየፈራሁሽ ነበር የመጣሁት። እንደዚህ ባንዴ ተስማሚያለሽ አላሰብኩም ነበር። በሀሳቤ ስለተስማማሽ ደስ ብሎኛል። ፈጣሪ ያክብርልኝ። አንተ ምን አለብህ አባቴ፣ እዚህም እዛም ቤት ፎቶ እንደ ጣዖት ተሰቅሎልሃል። እነዚህ ሰዎች ያመልኩሃል እንዴ? ቆይ ደስ ብሎኛል ምናምን ነገር ሀሳቤ ስለተቀበልሽ ምናምን። ኧረ አብርሃም አፎግረን እንዴ ልጄን ይዘህ መተህ ምናምን ነገር የ6 ወር ሕፃን ልጅ እዚህ ቤት ውስጥ አሁን እኔ እንጃ። እኔ ጣዖት ነው የሆንክባቸው እነዚህ ልጆች ላይ የምሬን ነው የምልህ። ሬዲ ግን ደግሞ ምን ልክ ፈልጌ መሰለክ እንዳልኩ ነው ልጅ ማሳደግ በእርግጥ ይህን ያህል የሚከብድ ነገር አይደለም። ሁሉ ነገር ከተሟላ ማለት ነው። ለተቀማጭ ምንድን ነው እንደሚባል ነገር አለ አይደለ? አይ መሬት ያለ ሰው ብሏል ሰውየው። ፈረስ ወደ ላይ በርግጎበት ሰውየውን ሊጥለው እግሩን ያዝ ልጓሙን ያዝ ወደ ታች ጎትተው ምናምን ሲሉ አይ መሬት ያለ ሰው ብሏል። እናቴ አልወለድሽም፣ ስትወልጁ ታየዋለሽ ቀላል እንደሆነ። ሁሉ ተሟልቶለት ልጅ ቀላል ማሳደግ እንደሆነ አይ ልጅ ማሳደግ ማብላት፣ ማጠጣት፣ ማልበስ መስሎሽ ነው አይደለ? እሱን ታየዋለሽ። እስኪ እናትየው እዛ ጋር እንዴት እንደሆነች ብታቂ፣ እንዴት እንደተንቦጃቦጀች እዛ ጋር እናትየውን ብታይ ኖሮ ልጅ ማሳደግ ቀላል እንዳልሆነ ይገባሻል። አንቺ ምንም ያንቺ ስላልሆነ ስሜቱም ስለሌለሽ አምጠሽ ስላልወለድሽ ምጥ የሚባለውን እርግዝና የሚባለውን ጊዜ በእርግዝና ወቅትሽ ባልሽ ከጎንሽ መቆም ሲገባው ጥሎሽ ስላልሄደ ይሄንን ስሜት ስለማታውቂው ሩታ ከባዱ የሚባለውን ምጥ የሚባለውን ነገር ከማየቷ በፊት እኮ ከባድ የምጥ ጊዜያቶችን አብርሃም ሜዳ ላይ ጥሏት ሄዶ አሳልፋለች እኮ። ያን ሁሉ ተቋቁማለች እኮ ሩታ። በዚህ ልጅ የተፈተነችውን ያክል እናቴ እርዋን ብትፈተኝ ለሰከንድ እንኳን የምትታገሽ አይመስለኝም። አሁን እንዳየች ማለት ነው ነገሮችን ማቅለል ምናምን በአብርሃም ለመወደድ በአብርሃም የሆነ ነገር ለማግኘት እንጂ ይሄን ያክል የምር እንኳን እንዳልሆነ ታውቂዋለሽ። ልጅ ማሳደግ ቀላል ነው ሁሉ ከተሟላለት። እናቴ ሁሉ የሞላላቸው አብርሃምና ሩታ እንኳን ልጃቸውን ማሳደግ አልቻሉ፣ አብረው ማሳደግ አልቻሉ። ሁሉን አሟልተው አብሮ ማሳደግ አልቻሉም። በሰው ልጅ ላይ እንደዚህ መፈላሰፍ ከባድ ነው። አይ ቲንክ ብዙ ነገሮች ተራረቡብሃል። ልጅህን እንኳን በሰፊው ማግኘት የማትችልበትን አጋጣሚ በጣም እየተፈጠረብህ ስላለ አሁን ደግሞ ልጅህን በሰፊው የምታገኝበት ይኸውልሽ፣ ትክክለኛ ከአብርሃም ጎን የቆምሽ አይነት ሴት ብትሆኝ ኖሮ አንቺ እንደምትዩ ለአብርሃም
ሰላም የምትመኝለት ሰላሙን መስጠት እፈልጋለሁ እንደምትዩ አይነት ሰው ብትሆኝ ኖሮ አሁን እዚህ ጋር ልጁን ለማየት አብርሃም ብዙ የተፈተነበት ምክንያት ራሱ ከሚስቱ ጋር መስማማት አቅቶት ነው። በቃ ከሚስቱ ጋር ሰላማዊ መንገድ መፍጠር አቅቶት ነው። በሁለቱ መካከል መስማማት ስለሌለ ነው። በሁለቱ መካከል መስማማት እንዲፈጠር ቁጭ አድርገሽ ብትመክሪው ኖሮ እሺ። ግን ደግሞ ሁለቱ ልጃቸውን በሰላማዊ መንገድ እንዳያሳድጉ እሱም በሰላማዊ መንገድ ከልጁ ጋር ጊዜ እንዳያሳልፍ ያደረገው በሚስቱና በሱ መካከል ሰላም ስለሌለ ነው። ግጭት ውስጥ ናቸው። መተማመን የለም መሃላቸው። ስለዚህ ያ በዛ ምክንያት እንጂ ሩታ ልጁን እንዳይፈልጋ ምናምን አይደለም። ተስማምታ እኮ መጣች እኮ አዲስ አበባ ድረስ ተከትለው እኮ። ስለዚህ ዝም ብለሽ አሁን አጉል ልወደድ ባይነት ባንቀባጥሪ ጥሩ ነው። ደግሞ ቀደም ናቸው እግዚአብሔር ብዙ ነገር ነበር ያስታውቃሉ። ምንም አንድ ነገር ይፈልጋለሽ ከነጽጌ ጋር ጓደኛ የሆነ አንድ ፓሲ የሚባል ልጅ አለና ከናኒ ጋር በደንብ ያወራሉ እና እያንዳንዱ ነገር ነገረኝ። ያቀዱትን እቅድ ምናምን መጠንቀቅ እንዳለብኝ ነገረኝና በቃ የነበረኝ አማራጭ ዝም ብዬ እነሱ ጋር ገብቼ እንደምንም ታግሼ ልጁን ይዞ ማውጣት ነበርና ቀድሜ ልጁን የሸጠው ማለት ነው። ይሄኔ እያበዱ ነው እነሱ። አይ ደስ አይልም። ለአንተ ደስ ሊል ይችላል ከልጅ ጋር በመሆን ልጄን ይዘህ በመምጣት የማይሆን ነገር አስበው የውሸት ይቅርታ እንደጠየቁ ምናምን ነገር ያሰቡትን ነገር ባዚ የሚባል ልጅ የዳኒ ጓደኛ እንደነገረ ምናምን ልሰማ ትችላለህ። ወሬ ነው የሰማው። ልጁን ይዘህ ምናምን ሌላ ጭንቀት ውስጥ ባትገባ መልካም ነው። ምክንያቱም ያቺ ልጅ አንተ አውርተናል አይደል? አብርሃም ማለት እንደጎዳሃት ጥፋት እንዳጠፋ እንደበደልካት አውርተናል አይደል? ስለዚህ እኔ እንጃ በአሁን ሰዓት ሊያረጋጋት የሚችለው ልጇ ነው አይደል? ልጇን ይዘህ ባትሄድ መልካም ነው። እንደዚህ ጭንቀት ውስጥ ባትከታት ወይም ደግሞ ቴክስት ማድረግ በቃ እዚህ አካባቢ አይደለም ያለሁት ላመሽ ልንቆይ እንችላለን፣ አትጨነቂ ይዤ እመጣለሁ ልጁን በቃ እስከዛ ድረስ ግን ከኔ ጋር እስከፈለገው ሰዓት ፈታ ይበል ብለህ ብትነግራት ቢያንስ አትጨነቅም ምናምን ነገር። አሁን እሷ የሚያስጨንቃት ከአንተ ጋር መሆኗ ምናምን ሳይሆን ልጁ ምን ይበላል ምን ይጠጣል ምን ይሆናል የሚለውን ነገር ነው። በቃ እንደ እናት ትጨነቃለች። አንተ እናት ትጨነቅ የለ አድገህ እንኳን እናት እኮ ትጨነቃለች። ልጄ እንዴት ነው እየበላ ይሆን ትላለች። ወፍረ እንኳን ከስታ ልትል ትችላለች። እና የእናትነት አንጀት የሚባል ነገር ስላለ ያው እንደገና የመጀመሪያ ልጇ ነው ገና 6 ወሩ ነው ምናምን ጭንቀት ውስጥ ትገባለች። እና ያን ባታረግ መልካም ነው። አሁን በጣም ገደብ እያለፋችሁ ነው። ሁለታችሁ እንደፈለጋችሁ መሆን ትችላላችሁ፣ ግን ልጃችሁን ደግሞ በዚህ ደረጃ ባታሰቃዩት መልካም ነው። በአንተ በኩል ያለውን ነገር ደግሞ ለመርዳት ሞክራለሁ። ገባ አንተ እንደ አብርሃም ምን ሆነ? አብርሃም ምን ያህል ስሜት ተሰማው? አብርሃም ምን ያህል ነው ልጁ የሚፈልገው? እንግዲህ ልጄን አያለው ብለህ ነው በዛ ልክም እየተናቅ ያለው በዛ ልክም ተንኮል የታሰበብ ያለው ማንም ገፍቶ መጥቶ አይደለም ልጅ ነው ለምንዛ ነገር እንትን ያለክና ይህን ሀሳብ ልደግፍ ምናምን ሳይሆን ግን ደግሞ ብቻ ነው ነከሱ ጋር ከመጣ እኔ ግን ከአብርሃም ጋር መሆን የምትፈልጉ ሰዎች ከአብርሃም ጎን መቆም የምትፈልጉ ሰዎች ብቻ አላቅም በቃ ከማንም ጎን የምትቆሙ ከሩታም ጎን መቆም የምትፈልጉ ሰዎች ከአብርሃም ጋር መሆን የምትፈልጉ ሰዎች ሄርሜላ ደግሞ የአብርሃም ወዳጅ ነኝ አፍቃሪ ነኝ ነገ ባሌ እንዲሆን የራሴ እንዲሆን እፈልጋለሁ የምትይ ከሆነ አንቺ የራስሽን የሆነ ማንነት ነው እንጂ ለሱ ማሳየት ያለብሽ የሷን ክፉ የሷን መጥፎነት እየተናገርሽ አንቺ አሪፍ መሆንሽን ማሳየት የለብሽም። አንቺ የሷን መጥፎነት የሷን የሆነ ነገር የድክመት ብቻ የሷን ጥፋቶች ለአብርሃም እየነገርሽ አይደለም ለሱ አሪፍ መሆንሽን የምታሳዩ። ራስሽን ወክለሽ ከአብርሃም ጋር መሆን ራስሽን ወክለሽ እንደፈለግሽ መሆን ትችያለሽ። የሷን ስም ሳታነሺ ለአብርሃም ምርጥ ሴት መሆንሽን ማሳየት ትችያለሽ እኮ። የግዴታ የሩታ የሆነ ጥፋትና ድክመት ላንቺ አብርሃም ፊት ለፊት ጥሩነት አይሆንሽም። ይሄ የሚያሳየው በነገራችን ላይ በራስ መተማመን እንደሌለሽ ነው። ይሄ የሚያሳየው አንቺ ለአብርሃም ብቁ ነኝ ወይም ደግሞ አብርሃም የመረጠኝ ወይ አብርሃም የሚመርጠኝ ወይም የሚወዳት አይነት ሴት አይደለም የሚል ነገር ጭንቅላትሽ ስላለ ነው ከሩታ ጋር ከማይመለከትሽ ሴት ጋር ራስሽን ፉክክር ውስጥ የከተትሽው። ብቻ ለማንኛውም ከዚህ በላይ ምንም አዲስ ነገር አንሰማ። የተፈጠረውን ነገር አይታችሁታል። ልጆቹ ከቀን ወደ ቀን የማይሆን ነገር ውስጥ እየገቡ ነው። ጭራሽ ልጅ መቀማማት ጀምረዋል። ለጤና ያርግላችሁ። የምሬን ነው የምላችሁ። በዚህ ደረጃ እንኳን ባትደፋፈሩ መልካም ነው። በቃ ነገሮችን ለማብረድ ለምን እንደማትሞክሩ አላቅም። አብርሃም ራስን ለምን እንደማታስከብር አላቅም። በየቀኑ እንዴት አንተ ላይ ሰው ተንኮል ለመስራት ይፈልጋል? በየቀኑ የሆነ አጋጣሚ እየፈለገ ይሄን ስታከሽፍባቸው በዚህ መንገድ የሆነ ነገር ስታደርግ በዚህ መንገድ እንዴ ምን እስኪያደርጉ ነው የምትጠብቀው? ራስን ለምን እንደማታስከብር አላቅም። ለምን ስርዓት እንደማታስይዛቸው አይ ዶንት ኖ። ብቻ ሩታዬ ምንም የሚመጣ ነገር የለም፣ ግን ይሄ ነገር እንደዚህ እንዲቀጥል አንፈልግም። ወይም ደግሞ ይሄ ነገር እንደዚህ እንዳይቀጥል ከዚህ በኋላ የልጃችሁን ጉዳይ የልጃችሁን ነገር እዚህ ነገር ውስጥ ባትከቱ መልካም ነው። በቃ እዛው ራሳችሁ እንደጀመራችሁ ነገሩን ጨርሱት። ነገ የምትጸጸቱበት ነገር እንዳይፈጠር